በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ ብዙ ጸጋ በጎነትና ምሕረት ያለው የአባቶቻችን አምላክ የሚጠብቀን የሚጠብቃችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ መስቀል ላይ ዕዳ ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ ሀብተ ወልድ ስመ ክርስትናን የሰጠን የሰላም ልጆች እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ ኤፌሶን 4:27 ላይ በቁጣችሁ ላይ ፀሐይ አይግባ የሚለውን ሀሳብ ነው የምንረዳው የምንማረው መንፈስ ቅዱስ የሚያስረዳን። እንግዲህ እኛ ሰዎች ምንወድበት፣ ምንታገስበት፣ ምናቅፍበት፣ ምንናደድበት፣ ምንቆጣበት፣ ምንጣላበት ጊዜዎች አሉ። ለሁሉም ጊዜ አሉ በሕይወታችን እና እንደ ሰው ልንቆጣ እንችላለን። እግዚአብሔር ቃል ተቆጡ፣ ብትቆጡ ቁጣ እኔ ውስጥ እንዴት ተፈጠረ አትበሉ፣ ግን ኃጢአት አትስሩ፣ ኃጢአት አታድርጉ በቁጣችሁ ላይ ይላል። ኃጢአት ማንሰራበት ተፈጥሯዊ ቁጣ ለውስጣችን ተነስቶ ውስጣችን የሚጠፋ ቁጣ የሚጫር እሳት ነው። በደንብ አድርገን ማዳፈን ከቻለን ሊጠፋ ይችላል። እዛው እንጨት ከሰጠነው ቤንዚን ከሰጠነው ግን ሊቀጣጠል ይችላል። ስንቆጣ ብዙ ጊዜ ተጎድተን ተበድለን ታመን ሊሆን ይችላል። የእውነት ቁጣ፣ የውሸት ቁጣ አለ። አንዳንድ ሰው ጥፋቱን ለመደበቅ ይቆጣል። የእውነት ቁጣ ግን ሰዎች የማይጠብቁት ነገር ሲደርስባቸው ሲናደዱ፣ ተጠቃን ሲሉ የሚፈጠር የጋለ ስሜት ነው እና ይህ ስሜት በጽድቅ ላይ ሊሆን ይችላል፣ እግዚአብሔር ተነካ ላይ ሊሆን ይችላል፣ ለእውነት ለፍርድ ለጽድቅ ሊሆን ይችላል፣ ለክብራችን ለኢጓችን ሊሆን ይችላል። ብቻ በዚያም በዚህም እንቆጣለን። እንደገና ደግሞ ቁጣም አይነት አለው። ተነካው፣ ተደፈርኩ፣ ተናኩ ብለን ሀገር ይያዝ ብለን ሀገር እናጥፋ የምንል ሰዎች አለን። እኛ በጣም መመከር የመንፈስ ቅዱስ እገዛ ያስፈልገናል። ለእግዚአብሔር ሀሳብ የሚቀና ደግሞ ሰው የሚቆጣ ሰው አለ። እግዚአብሔር ተረሳ፣ ክርስቶስ ተረሳ ብለው ለክርስቶስ የሚቀኑ ለመንፈስ ቅዱስ ደግሞ በመቀናት የሚቆጣ ሰው አለ። ግን ቁጣ ሁልጊዜ ትክክል አይደለም። በሁሉም አቅጣጫ ስህተት ያሰራል። ለምሳሌ ጌታ ኢየሱስ ክርስቶስ የቤቱ ቅናት በበላው ጊዜ ጅራፍም አበጅቶ ላሞቹን፣ በጎቹን፣ ፍየሎቹን እየገረፈ አስወጣ ይላል። ያልተቆጣጠሩት ቁጣ ግን በዛ ጅራፍ ሰዎችን ወደ መግረፍ ይወስዳል። ጌታችን ላሞችን ነው ጅራፍ ያስወጣው። ምክንያቱም ላም በቃል አይወጣም፣ በትእዛዝ አይወጣም፣ በሕግ በትእዛዝ አይወጣም፣ በጅራፍ ነው የሚወጣው። ደግሞ የእነዚህ ሁሉ ደግሞ አስተማሪዎች ሰዎች ነው በቃሉ ነው የተናገራቸው። ቤት የጸሎት ቤት ይባላል፣ እናንተ ግን ነገራችሁበት ያለው እና ይህንን አንዳንዴ ለመንፈሳዊ ቁጣ የሚጠቅሱ ሰዎች አሉ። ጅራፉን ወደ ሰዎች የሚያዞሩ ሰዎች አሉ። ግን ተቆጡ፣ ግን ኃጢአትን አታድርጉ የሚለውን እግዚአብሔር ቃል መርሳት የለብን። ምንም ብንቆጣ ኃጢአትን እንድናደርግ ሊያሰናብተን አይገባም። እግዚአብሔር ልጆች አሁን ቅድም በሰማነው ሀሳብ ውስጥ በቁጣችሁ ላይ ፀሐይ አይግባ ይላል። በተለይ ከሰው ጋር ትዳር ሊሆን ይችላል፣ የስራ ባልደረቦች፣ የማህበር አባላት፣ አንድ ላይ ብቻ አብረን የምንሰራ ሰዎች ከሰው ጋር ሆነን ሰው ሊያናድደን ይችላል። የዛን ጊዜ ንዴታችንን ተቆጣጥረን ማለፍ ስለማንችል ልንቆጣ እንችላለን። በተቆጣንባት በዛችው ሰዓት ቁጣችንን አስተካክለን ይቅር ማለት ካለብን ይቅር ብለን፣ ይቅርታ ጠይቅ ካለብን ይቅርታ ጠይቀን፣ ወይ እግዚአብሔር ያዝናል በስሜቴ ብለን አዳፍነን ትተነው አጥፍተነው እሳቱን መጥፋት ሲገባን
እንደነደድን ምንተኛ ሰዎች አለን። እንደሱ አይሆን ነው። በቁጣችሁ ላይ ፀሐይ አይግባ ማለት አይምሽና አይንጋ ማለት። ፀሐይ ገባ ማለት መሸ ማለት ወይም አንድ ቀን አለፈው ማለት ነው። ለምንድን ነው ጌታችን እንድንሰማ በሐዋርያቱ በኩል የነገረን? ይኸውላችሁ የሰው ልጅ ቁጣ ሲቀሰቀስ አጋንንት በጣም ነው የሚነቃቁት። ስህተት እንዲሰራ፣ ሰውየው እንዲገድል፣ እንዲያጠፋ፣ ቂም እንዲይዝ፣ እንዲበቀል የሚያነሳሱበትን ትልቅ የጋለ ብረት ነው የሚያገኙት። ታውቃላችሁ፣ ብረት ከጋለ በኋላ ነው የሚቀጠቀጠው ይባላል። እና ሰው በቁጣ በጋለ ጊዜ ለርኩሰትና ለኃጢአት ለአመፅ መቀጥቀጥ አያስቸግርም ያንሰው። ስለዚህ ርኩሳን መናፍስት ሰዎችን ለመጠቀም የሚመቻቸው ሰዓት ነው። ለርኩሳን መናፍስት የድልና የደስታ ጊዜ ነው የሰዎች ቁጣ። ብዙ ጊዜ በቁጣ ምክንያት ብዙ ወንጀል ተሰርቷል በምድር ላይ። ሂዱ ወደ ማረሚያ ቤት። ብዙዎቹ ታራሚዎች በጊዜያዊ ቁጣ ምክንያት የሰሩት ስህተት ነው እዛ ውስጥ የከተታቸው። ለዓመታት ታራሚ ሆነው እንዲቀመጡ አስገደዳቸው እና እዛ ተቀምጠው ይጸጸታሉ። ለምንድን ነው ስሜቴን ያልተቆጣጠርኩት? ምን አለ በቀረብኝ ብለው ያስባሉ። ስለዚህ የሰው ልጅ ሲግልና በቁጣ ብረት ሲግል ለመቀጥቀጥ ስለሚመች ለዲያብሎስ ሐሳብ ተመችተን መተኛት የለብንም ነው እና በተናደድን ጊዜ በንዴታችን በተናደደው ውስጣችን ላይ ስሜታችን ላይ ሐሳብ እያስገባ ጉዳዩን ሊያቀጣጥለው ይችላል። አብዛኛው ችግር የሚፈጠረው በዚህ ሁኔታ ነው። የሚቆጡ ሰዎች የሚወስኑት ውሳኔ፣ የሚናገሯቸው ንግግሮች ናቸው ብዙ ነገሮች ይፈጥሩት። ሰው ሲቆጣ ኃይለ ቃል ይናገራል፣ ክፉ ቃል ይናገራል። ሰው ሲቆጣ እግዚአብሔር ላይ ያመጻል፣ ይነሳል፣ እግዚአብሔርን ይወቅሳል ወይ ሊሰድብም ይችላል። ሰው ሲቆጣ የትዳር አጋሩን ሳይቀር ምንድነው ከፍ ዝቅ አድርጎ ሊናገር፣ ክፉ ቃል ካፉ ሊወረውር ይችላል። ባይናገሩት የሚባሉትን ቃል ካፉ ሊያወጣ ይችላል። ሰው ሲቆጣ ያገኘውን ሊወረውር ይችላል፣ ወይም አነጣጥሮ ሊተኩስ ይችላል ሰው ላይ እና በቁጣችሁ ላይ ፀሐይ አይግባ ማለት ችግሩን ፈታችሁ ትደሩ ማለት ነው። እዛው ተቆጣችሁም ከሆነ ችግሩ ሳይመሽ ሳይነጋ አንድ ቀን ሳያድር ይፈታ ነው። በጣም አደገኛው ነገር በመሰላችሁ ቁጣ ያደረቀን አኩርፈን ያደረቀን አኩርፈን ይከረመን። ያው ቁጣ ሲያደር ኩርፊያ ነው የሚሆነው። በዚህ ጊዜ ይወላችሁ ጌታ ያስተማሩን አንድ ትምህርት ላስታውሳችሁ። ስለ እርሻ ያስተማረው ነውና ገበሬዎቹ እሱም በራሱ የመሬቱ ባለቤት በደንብ አርሰው ስንዴ ዘርተው ሄዱ። ተኝተው ሳለ ጠላት መጥቶ እንክርዳድ በተነበት። በኋላ ማደግ ሲጀምር ባሮች ሄደው ሲቆጣጠሩ ሲያዩ መሬቱ የተዘራው ስንዴ ብቻ ሳይሆን እንክርዳድ መሆኑ ተገኘ። ምንድን ነው ብለው ጠየቁ። እኛ የዘራነው ስንዴ ነው፣ እንዴት እንክርዳድ ተዘራ ሲሉ ጠላት ነው ተኝተን ሳለን እንክርዳድ ይዘራበት አላቸው። የድሮ ዘመን ገበሬዎች እርስ በርሳቸው በዚህ መንገድ ይበቃቀሉ ነበር። ጠላትም ልክ እንደዚሁ ይሰራል። እንተኛ ስንል በቁጣችን እንክርዳድ ይዘራብናል በውስጣችን። እንክርዳድ በቃ ሁለት ባልና ሚስቶች በአንድ ጉዳይ ባልየው ውጭ ሀገር ሄድና አንድ ዕቃ እንዲገዛላት ለሚስቱ ይነግራታል። ሚስቱ በተፈልገው አይነት ኳሊቲ የሆነ ዕቃ ነበር፣ ግን እሱ አገኘው ብሎ ለፍቶ ጎንበስ ቀና ብሎ ሄዶ ገዝቶ የመጣው በምትፈልገው አይነት ኳሊቲ አልነበረ። በጣም ተናደደች፣ በጣም ተቆጣች። እንዳጭበረበራት እና እንዳታለላት ይልቁንም ገንዘብ ለማትረፍ ሲል ይሄን እንዳደረገ አሰበች፣ ተናገረች። ያንን እሱ ግን እንደዛ አልነበረም። እንደውም ከእሱ አልፎ ለእሷ ሽቶ፣ ጫማ ሁሉ ገዝቶ መጥቷል። እሷ ግን ከዛ ከስልኩ ሂሳብ ላይ ገንዘብ አትርፈሃል ብላ እንደ ባዕድ ተቆጣች፣ ተናገረች፣ አኮረፈ እና ኩርፊያቸው ለ8 ወር ነበር። 8 ወር ተኮራረፉ። 8 ወር ፀሐይ መሽቶ ነካ ማለት ነው። በቀን አስቡ ስንት ጊዜ እንደሚሆን ስንት ፀሐይ እንደገባችበት ይቁጥ እና በ8ኛ ወር ፍቺ ጠየቀ ሄዶ በቃ አይነጋገሩም ቤት ውስጥ። እንደገና የ8 ወር ጊዜ ሰፊ ነው።
አይምሯቸው ለጥል በቁጣ በኩርፊያ ስላለ ጠላት እየዘራባቸው ሀሳባቸው ውስጥ የምታደርገውን እየተከታተለ እሷ በታደርገው እኔ ለጉዳት ነው ይላል። እሷም እንዲህ በሰሉ። ብቻ በአጠቃላይ በመኮራረፍ 8 ወር አብረው እየኖሩ በሰሉ። እንደውም ጭራሹኑ ቤት ውስጥ መጠቃቃት ሁሉ ጀመሩ። ምግብ ተከለከላለች እሷ ወይ የለም ትላለች። እሱም የራሱን መጨረሻ ላይ ፍች ይፈልጋሉ ብለዋል። እና በዛ ጊዜ ያው ዳኝነት ተቀምጠን ለማስታረቅ ስንሞክር በቃ ወረዴ ነገሩ ተበላሽቶ አገኘ ነው። ብዙ ለፋን፣ ግን ሰላም ፈጥረው መታረቅ አልቻሉ። ምክንያታቸው ግን መኮራረፋቸው ነው። በጣም ትንሽ ነገር ነው። አንድ ዕቃ ገዝቶ ለመምጣት ያንን ዕቃ ያቃ ከኑሯቸው በታች ነበር። ግን ሰው ሲቆጣ ጠላት በውስጡ ብዙ ነገር ይዘራበታል። የሆነ አንዳንድ ችግርን ቶሎ ከመፍታት ይልቅ ማኩረፍና ማቆየት፣ በቃ ፀሐይ ማስገባት እንደ ቀልድ እንዳታዩት። ለብዙ ዘመን የደከማችሁበትን ቤት ሊያፈርስ ይችላል። የደከምንበትን ቤት እንደው ምናልባት የሚያስቆጣም ነገር ሰርተን እንኳን ቶሎ ይቅርታ ጠይቀን ነገሩን እሳቱን ማጥፋት አለብን። ይኸውላችሁ ቁጣን የሚቀሰቀስ ነገር ከሰራን ቶሎ እሳቱን ማጥፋት አለብን። እኛም ከተቆጣን ደግሞ ቁጣ እንዲቆጣጠር መፍቀድ የለብን። ቅድም ተብሏል። ጠላት በእኛ አይምሮ ውስጥ እንዲሰራ መፍቀድ ነው። እኛ ደግሞ የመንፈስ ቅዱስ መሳሪያዎች እንጂ የጠላት መሳሪያዎች አይደለም። እግዚአብሔር ሐሳቡን ቅዱስ ፈቃዱን ይፈጽምብን ሸክላዎች እንጂ ጠላት ቀስት የሚወረውርብን የተሳለን መርዛማ ቀስቶች አይደለም። እና በጣም ራሳችንን በዚህ ጉዳይ ላይ መቆጣጠር ያስፈልገናል። አንዳንዶቻችን በተለይ በጣም በተፈጥሯችን በጣም ተቆጭ ሰዎች ነን። ያ ተፈጥሯችንን መንፈስ ቅዱስ እንዲገራው የጸለይን፣ ግን በተቆጣን ጊዜ ዝም ብንል ጥሩ ነው። እንዳይነት ሰዎች ሲቆጡ የሚሰሩትን የማያውቁ ሰዎች ስላሉ ነው። ብዙ ሰዎች አይቻቃሉ። እንደዛ አይነት ሰዎች ይጮሃሉ፣ ፌንት ያደርጋሉ፣ ሌላ አይነት ነገር ውስጥ ይገባሉ ሲቆጡ። እንደዚህ አይነት አሰራር ያለን ሰዎች መንፈስ ቅዱስ እንዲፈውሰን ጸሎት በደንብ መጸለይ አለብን። ሱባኤ መግባት አለብን። ቁጡ ባህሪ እንዲስተካከል። ምክንያቱም ሰው ሲቆጣና መብረቅ ሲያንባረቅ አንድ አይነት ነው። በስመ አብ እያለ ሰው ሁሉ መብረቅ ሲመጣ መሸሸጊያ መደበቂያ ይፈልጋል። ለምን? አደገኛ ነገር ነው። የሰው ቁጣ ልክ እንደ መብረቅ ነው፣ ይገድላል። ምንም በጎ ጽድቅ ደግሞ አያሰራም የሰው ቁጣ። ስለዚህ ሁልጊዜም ቢሆን በቁጣችን ላይ እዛችሁ ጉዳዩ መፈጸምን መለማመድ አለብን። የተቆጣንባት ሰዓት ላይ ተረጋግተን ዋጥ አድርገን ደግሞ እንደተቆጣንን መነጋገር ልክ አይደለም። ትንሽ ራሳችንን ማብረር አለብን። ወይ መጸለይ፣ ወይ ቤተክርስቲያን በመሄድ፣ ወይም ገላችንን በመታጠብ ብቻ በዚህ ነው ራሳችንን ገታ አድርገን ቁጣችንን ችግሩን ከፈጠነው ሰው ጋር ለመነጋገር መሞከር አለብን። ጠላት መቀነስ ያስፈልጋል። ትዳር አጋርን ተጣልተን፣ ቤተሰብ ተጣልተን፣ እህት ወንድም ተጣልተን፣ የሥራ ባልደረባ ተጣልተን፣ መንፈሳዊ ሰው ጋር ተጣልተን ከማን ጋር የምንኖረው? ምንድን ነው የሚተርፈን? የምንቆጣ ሰዎች በጣም ብዙ ሰዎች ጋር ተጣልተን ያለ ነው። ምድር ትርፋችን ያ መኖር ማለት በፍቅር ልክ እንደ ጨው የኛ ፍቅር ሰው የሚያስጠማ ነው መሆን ያለበት። እንደ አበቦች ንቦችን መሰብሰብ ነው ያለበት እና እሾካማ ፍሬዎች ስለምንሆናለን እግዚአብሔር ልጆች። እና በጣም ራሳችን ላይ መስራት ይገባል። በቁጣችሁ ላይ ፀሐይ አይግባ። ብዙ እንደተማራችሁበት ተስፋ ላይ የሰማነውን በልቦናችን ጻፈልን። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ዘራችሁ ይባረክ። በትምህርቱ ላይ ኮሜንት እና ላይክ ስለምታደርጉ እግዚአብሔር እናንተን ይቀድስ። ቀሲስ አሸናፊ ነኝ። ሰላም